ልጁ ወይም ደግሞ ከእግዚአብሔር ቃል ውጪ የሰው ልጅ የፈጠረም የለም የሰው ልጅ እንዳዲስ መፍጠርም የሚችል የለም። በብዛት ደግሞ አሁን በጣም ትችት እየተደረገ ያለው ኢየሱስ ክርስቶስን አትሰብክም ሌላ ነገር ነው እየሰበከች ያለችው ይባላል። ጻድቃን ሰማዕታት መላእክትን ይላሉ። ወዴትም መራመድ በማንችልበት መሄጃው በጠፋብን ጊዜ የዳንበት ታላቅ የሆነ ስም ነው። የቤተክርስቲያን አውደ ምሕረቶች ላይ በንግስ ሰዓት የሚሰበኩ የተለያዩ ስብከቶች አሉና አንዳንዶቹ ያጠራጥራሉ። እንሰግዳለን በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባሎል በ30ም ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። ቅዳሴ ሰዓት ይምጣ ሙሽራው ከሚዜዎቹ ጋር የሚገኝበት ታላቅ አምልኮ ነው። እናንተ የናቃችሁት፣ እናንተ ያሳደዳችሁት፣ እናንተ የገደላችሁት፣ እናንተ የሰቀላችሁት፣ እናንተ የተፋችሁበት እሱ የተናቀ ብላችሁ እናንተ የተዋችሁት እሱ የተናቀው የተባለው የማዕዘን ራስ ነው። የምንወለደው ከመንፈሱና ከቃሉ እንደሆነ የእግዚአብሔር ቃል ይነግረናል። ጉልላታችንም ራሳችንም ክርስቶስ መሆኑን ጉልላቱ ላይ መስቀል አድርገን ክርስቶስን እንሰብካለን። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል የእግዚአብሔር ቃል። መናፍቃን የመጀመሪያውና ዋናው ተቀዳሚ ስራቸው ምንድነው? ሰዎች ወደ ቤተክርስቲያን እንዳይመለከቱ ማድረግ ነው። ከውሃ የሚለው ከእግዚአብሔር ቃል መሆኑን እናያለን። በቤተክርስቲያን አስተምህሮ እንዲሁም ደግሞ በአባቶችም ትምህርት በቅዱስቱ ፊት ብርሃን መብራት ማለት ጥምቀት መጠመቅ ማለት ነው። በነገራችን ሰግደን ቀኖናም ተሰጥቶን ራሳችንን አሁን የምንሰግደው ስጋችንን ለማድከም አይደለም። ሰግደን ስጋችንን ብናደክም ወደ እግዚአብሔር ብንቀርብ ምን ችግር አለ? እነዚያ ግዝቃናቶች ለምን ሊኖሩ አስፈለገ? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው እኔ ሕይወት መንገድ እውነትም ነኝ እንዳለው በክርስቶስ ይሆናል ማለት ነው። እንደዚህ አይነት ስራዎች ወይ ደግሞ ስግደቶች አይቻሉም ሲባል ስግደት በሁለት እንከፍለዋለን። የመጀመሪያው አስተብርኮ ነው፣ ሁለተኛው ሰጊድ የምንለው ነው። የመጀመሪያ ዓላማዋም የተጠራችበት የቤተ ክርስቲያን የመጀመሪያው ዓላማዋ ክርስቶስን መስበክ ነው። ክርስቶስን ለዓለም ማሳወቅ ነው። ክርስቶስን መግለጥ ነው። ሰላም ጤና ይስጥልን ውድ የሀሌታ ቤተሰቦች እንደምን አላችሁ? ዛሬም በአዲስ ሀሳብ በአዲስ እንግዳ መተናል። አብሮን ቆይታ የሚያደርገው ዲያቆን ናታኔም ወይም በቲክቶኩ ናቱ በመባል የምናውቀው ወንድማችን ነው። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ናቲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጥሪያችን አክብረህ እንግዳችን ለመሆን ስቱዲዮ ድረስ ስለተገኘ እናመሰግናለን። እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልን። እሺ እናመሰግናለን። እንግዲህ ከትንሽ ጊዜ ወዲህ እንደምታውቀው ነው ሶሻል ሚዲያው ለሁላችንም የፈለግነውን ሀሳብ እንድናሰራጭ ፈቃድ አለውና ከ3 ወር ወይ ከ2 ወር ከምናምን ወዲህ ደግሞ ድጋሚ መናፍቃኖች ኦርቶዶክስ ቤት የነበሩ ግን ደግሞ ወደ መናፍቅነት የሄዱ እህት ወንድሞቻችን አሉ። በጣም ሶሻል ሚዲያው ላይ ሰሞኑን በጣም መነጋገሪያ ሆነዋል። ይህንን ሀሳብ ልናነሳ የወደድንበት ምክንያት ከወጣቱስ አንጻር ይሄ ነገር እንዴት ይታያል የሚለውን ለማንሳት ስለፈቀድን ነው አንተን የጋበዝነው። ከ2 ወር ከምናምን ይመስለኛል በፊት እንዲሁ በጋሻው የተለያየ ትምህርት ለቆ ነበረ፣ ኦርቶዶክስን የሚያጥላላ ያልሆነ ስም የሚሰጣት። ከዛ ደግሞ ትዝታው አሁን ደግሞ ዘርፌ ተተክታለችና ነገሮቹ ትንሽ ተደጋገሙ። ደግሞ በወጣቱ ዘንድ ይሄ ነገር እንዴት ነው እየታየና ምን አይነት ምላሽ እየሰጣችሁ ነው ያላችሁት እናንተ ቤተክርስቲያን አካባቢ ያላችሁ ወጣቶች የሚለውን እናንሳና የሰሞንኛውን የዘርፌን ጉዳይ እናልፍበታለን ከቤተክርስቲያን አስተምሮ አንጻር። ግን አንተ በቅድሚያ እንዴት አየኸው የሶስቱን ያለውን ሁኔታ? ኦኬ፣ በመጀመሪያ አመሰግናለሁ። እግዚአብሔር ያክብርልን። ያው እንደሚታወቀው መናፍቃን ስንል ምንድነው? ከቤተክርስቲያን የተለዩ በአስተምሮም ሊሆን ይችላል፣ በስነ ምግባርም ወይ ደግሞ ስርዓት በመጣስም ሊሆን ይችላል፣ ከክርስቶስ አካልነት የወጡ የተለዩትን ነው በአጠቃላይ እንጂ ያው እነዚህን ሶስቱን ብቻ ለማለትም አይደለም። ግን እንደው እንደ ርዕስ ደግሞ በሰሞንኛ ጉዳይ እንዳልሽው በሶስቱ ላይ ደግሞ ያተኮረውን ነገር ለመመለስ ያህል ምንድነው በእኛ ዘንድ እንግዲህ ከእህቶች ከወንድሞች ጋር በመማማር ከነሱ ሳይድ የሚነሳውን ያንን የምንፍቅና አስተምሮም ጥያቄም ሊሆን ይችላል ከየትኛውም ሳይድ እሱን ለመመለስ እንግዲህ የተሰጠንን ሶሻል ሚዲያን ፕላትፎርም እየተጠቀምን ነው ማለት ነው።
ስለዚህ እነዚህ ያነሳሻቸው ግለሰቦች እንግዲህ በመጀመሪያ የሚታወቁት በምን ነበር ብሎ ማጤን ያስፈልጋል። ስለዚህ በመጀመሪያ ጊዜ ከቤተክርስቲያን ሲለዩ የተሳሳተን አስተምህሮ ወደ ህዝቡ በማድረስና ከተሳሳተ እምነት ካላቸው ግለሰቦች ጋር ህብረት በማድረግ ከቤተክርስቲያን የተለዩ ናቸው። ራሳቸውን ያገኘናቸው የተለያየ የምንፍቅና ቦታ ላይ ስለሆነ፣ ስለዚህ ያኔም ዓላማቸው የክርስቲያኑን ልብ ማሸበርና በእምነት ጠንክሮ እንዳይቆም ማድረግ። ልክ ሐዋርያ ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 1 እንደተናገረው ልባችሁን የሚያናውጡ እንዳለው ለማናወጥ በቤተክርስቲያን የነበሩ እንደነበሩ እናስታውሳለን። ከዛ በኋላም በየሆነ ጊዜው የሚመጡት ምን ለማድረግ ነው? በአስተምህሮ ወይ ደግሞ በትምህርት በእምነት በመንፈሳዊ ነገር ያልጠነከሩ ክርስቲያኖችን አጥርቶ ለመውሰድ ወይም ደግሞ በእነሱ ላይ ምንፍቅናን ዘርቶ በእምነታቸው ተጠራጣሪ አድርገዋቸው ከዛ እንዲወጡ የማድረግ ስራ ነው። በአጠቃላይ እኛ እንደምናየው በየጊዜው ሲመጡ ምን ሊያደርጉ ነው ማለት ነው? ያልጠነከሩ ክርስቲያኖች ካሉ በተሳሳተ መረጃ ጥርጣሬን ለመፍጠርና ለመፍጠር ከዛን ያው ከክርስቶስ አካል እንዲለዩ ማድረግ ማለት ነው። እሺ አሁን ደግሞ ወደ እሷ አስተምሮ እንምጣና እሷ ወደ አነሳችው ሀሳብ ላይ አንድ ጥቅስ ሳነብ ነው የበራልኝ ነው የተገለጠልኝ ነው የምትለው። እንግዲህ እንዳዳመጥከው የሐዋርያት ሥራ ላይ ምዕራፍ 4 ከቁጥር 12 ላይ እንዳለችውና ያ አስተምህሮ መዳን በሌላ በማንም የለም እንድንበት ዘንድ የሚገባል ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል መጽሐፍ ቅዱሱ ላይ። ይሄንን አስተምሮ ይሄንን ጥቅስ ቤተክርስቲያናችን እንዴት ታይዋለች? በጣም የሚያስቀው ነገር ብርሃን በአንድ ጥቅስ ላይ በተመሰረተ አይደለም የሚበራልሽ። ወይ ደግሞ መጽሐፍ ቅዱስ ዕብራውያን ላይ በተለያየ የመጽሐፍ ቅዱስ ክፍል ብርሃን ይበራላቸው ሲል አንድ ጥቅስ ያነበቡ ለማለት አይደለም። ወይ ደግሞ በአንድ ጥቅስ መረዳቱን ያገኙ ለማለትም አይደለም። በቤተ ክርስቲያን አስተምህሮ እንዲሁም ደግሞ በአባቶችም ትምህርት በቅዱስ ትውፊት ብርሃን መብራት ማለት ጥምቀት መጠመቅ ማለት ነው። በነገራችን ላይ ለጠቅላላ እውቀት ማለት ነው። ሰው በአንድ ጥቅስ ብርሃን በራልኝ ያለችው ወይም ደግሞ ተገለጠልኝ ወደ እውነት መጣው ያለችበት ጥቅስ እንግዲህ ሐዋርያት ሥራ ምዕራፍ 4 ቤተ ክርስቲያናችን በአንድምታዋ እንደምትናገረው ሐዋርያት ሥራ ምዕራፍ 4 12 ላይ ያለውን ለሰው ልጅ ሁሉ ከሰማይ የተሰጠ እንደው ሌላ የሚያድን ስም ኖሮ አይደለም እና ከሰማይ የተሰጠ ሰው ሁሉ ወደ ድህነት የሚመጣበት ሰው ሁሉ የሚያድን ስም ታላቅ የሆነ ስም ኢየሱስ ክርስቶስ ነው ብላ በአንድምታው ፈተዋለች፣ አስቀምጠዋለች። ይህ ብቻ አይደለም። እነ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲተረጉሙት እንደው ምን ያህል በአጽንኦት ሌላ ሰው የለም ብቻ ብሎ ሳይሆን ያቆመው ሐዋርያው ቅዱስ ጴጥሮስ ሲናገር ሌላ የለም ብቻ ብሎ ሳይሆን ሌላ በሌላ በማንም አይዳንም ብሎ አሳስቦ አጽንኦት ሰጥቶ እንደተናገረው ክፍሉን ቅዱስ ዮሐንስ አፈወርቅ በመልእክታቸው ወይ ደግሞ ባስተማሩበት ክፍል ተናግሯል። ስለዚህ ቤተክርስቲያናችን እንግዲህ ይህንን ክፍል እንዴት ነው የምትረዳው? አውዱን መመልከት ያስፈልገናል። እንግዲህ ቀደም ብሎ ከዚህ ምዕራፍ ወደ ምዕራፍ 3 መሄድ ይኖርብናል። እንግዲህ እነ ቅዱስ ጴጥሮስ ከቅዱስ ዮሐንስ ጋር ወደ ቤተ መቅደስ ይሄዳሉ በጸሎት ሰዓት። ከዛ በኋላ አንካሳውን ሰው ሽባውን ሰው ይፈውሱታል እና ሲፈውሱት ግን በኢየሱስ ክርስቶስ ስም ተነስና ተመላለስ ብለው ነው የፈወሱት ሰው። ከዛ በኋላ እንግዲህ አለቆች፣ ሽማግሌዎች፣ አይሁዳውያን ምን አይነት ጥያቄን ያቀርባሉ ለነ ቅዱስ ጴጥሮስ? በማስልጣንና በማስም ነው ይሄንን የምታደርጉት የሚለውን ያቀርቡላቸዋል። ስለዚህ ሐዋርያት ሥራ ምዕራፍ 4 ከቁጥር 10 ከ9 ጀምሮ ስትመለከቱ ደስ የሚል ነገር ይመልሳሉ። ምንድነው? እናንተ የናቃችሁት፣ እናንተ ያሳደዳችሁት፣ እናንተ የገደላችሁት፣ እናንተ የሰቀላችሁት፣ እናንተ የተፋችሁበት እሱ የተናቀ ብላችሁ እናንተ የተዋችሁት እሱ የተናቀው የተባለው የማዕዘን ራስ ሆነ ይላል። የማዕዘን ራስ እንደሚታወቀው እንግዲህ ሁለት ግድግዳዎችን የሚያጋጥም ማለት ነው እና ሁለት ግድግዳ የሚያጋጥም የማዕዘን ራስ ወይም ደግሞ ድንጋይ በቀላሉ አይገኝም። ወይም ደግሞ ሁሉም ድንጋዮች የማዕዘን ራስ መሆን አይችሉም፣ ይለያል ማለት ነው እና አንድ ድንጋይ አንስተሽ የማዕዘን ራስ ማድረጋችን ወይ ደግሞ ሁለት ግድግዳን ማጋጠማችን በህንፃው ሙያ ማለት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ የተገረዙ የምንላቸው አይሁዳውያን፣ ያልተገረዙ የምንላቸው አህዛብ አንድ የሆኑበት ነው። ስለዚህ እኛ በማን ስልጣን ነው በማስም ነው ይህንን ያደረጋችሁት? ይህን ታምር በማን ስልጣን ልታደርጉ ቻላችሁ የሚለውን ጥያቄ ስትጠይቁን በማን ነው አሉ?
በኢየሱስ ክርስቶስ ነው። ይህ ኢየሱስ ክርስቶስ እናንተ የናቃችሁት ነው፣ ንቃችሁት የእግዚአብሔር ልጅ አይደለም ብላችሁ የሰቀላችሁት ነው። ይልቁንስ ያ የናቃችሁት አምላክነቱን ገለጠ የሚልን አንድምታ የያዘ ነው። ስለዚህ በዋናነት ክፍሉ የሚያወራው ለምንድን ነው? የመዳን ሶርስ ወይም ደግሞ የመዳን መገኛ በባህሪው እግዚአብሔር መሆኑን እንድንረዳ እንድናይ ያደርገናል። ስለዚህ እነ ቅዱስ ጴጥሮስም እነ ቅዱስ ጳውሎስም እነ ቅዱስ ዮሐንስም ሐዋርያት፣ ቅዱሳን እነዚህ ሁሉ የምንላቸው ፈውስን ቢያደርጉ ቢያድኑ ሶርሳቸው ወይ ደግሞ መገኛው ይሄ የማዳኑ መገኛ ክርስቶስ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ የተሰጠን ነው። ቤተክርስቲያናችን እንደውም ይህንን በምን ምስጢር አድርጋ ነው የምትናገረው መሰለሽ? ያ አንካሳውን ሰው ታስታውሻለሽ? የፈወሱትን እና አንካሳው መሄድ መራመድ አይችልም ነበር እና ከተወለደ ጊዜ ጀምሮ ሽባ እንደነበረ ነው አይደለ? እና የእኛም የልቦናችን እግር ሽባ ሆኖ በነፍሳችን ታስረን ሙታን በበደላችን ሙታን በነበርንበት ጊዜ እግዚአብሔር አምላካችን አንድያ ልጁን ሰጥቶናል እና ወዴትም መራመድ በማንችልበት መሄጃው በጠፋብን ጊዜ የዳንበት ታላቅ የሆነ ስም ነው። ለዚህ ስም ጉልበት ሁሉ እንደሚንበረከክና መንበርከክ እንዳለበት የምታስተምር ቤተክርስቲያን ናት ያለች። ስለዚህ ይሄ ክፍል የሚታየው እንደው ለቅዱሳን ክብር አያስፈልግም የሚል አንድምታ የለውም። ቅዱሳን ማዳን አይችሉም ወይ የሚል አንድምታ የለውም። ይልቁንስ መዝሙረ ዳዊት መዝሙር 33ን ስንመለከት መላእክትም ያድናሉ ተብሏል። ግን ከምን አንጻር ነው የሚያድኑት? ከእግዚአብሔር በተሰጣቸው ስልጣን። ሰው ማዳን የእግዚአብሔር ስለሆነ ከእግዚአብሔር ከሆነው ያደርጋሉ። ስለዚህ በዚህ ክፍል መሰረት እነ ቅዱስ ጴጥሮስም እንደገና ደግሞ ከዛ በኋላ ደግሞ ሐዋርያን አበው የምንላቸው ከዛ በኋላ ያሉት የቤተክርስቲያን አባቶች እንድንመለከት የፈለጉት አንድ ነገር ደግሞ አለ። በተጨማሪ ሐዋርያት በተልኳቸው እንደዚህ አይነት ፈውስን ሲያደርጉ ይበልጥ የሚገለጠው ክርስቶስ ነው። ቅዱስ ዮሐንስ አፈወርቅ የሁለተኛ ጢሞቴዎስን ምዕራፍ 4 ባብራራበት ሆሚሊው ላይ ባስተማረበት ይህንን ያነሳልና ምን ይላል ቅዱስ ዮሐንስ አፈወርቅ? እንደውም ባህሪያው ታላቅ የሆነ ነገርን ሲያደርግ ምንን ይወስዳሉ? ሰዎች ምንን መረዳት ይችላሉ? ባህሪያው ይሄን የሚያደርግ ከሆነ ደግሞ ምን ያህል ጌታው ሊያደርግ እንደሚችል የሚለውን ነገር እንዲረዱ ያደርጋሉ። ሰዎች ወደ እውነት ሁሉ እንዲመጡ የሚያደርጋቸው ክፍል ነው ይሄ ክፍል ማለት ነው። ግን እንዳልኩት በዋናነት መዳን የሚለውንም ኮንሰፕት መረዳት ያስፈልጋል ማለት ነው። ቤተክርስቲያናችን ለቅዱሳን፣ ለመላእክት፣ ለሰማዕታት ማዳን ብላ ስትናገርና ለክርስቶስ ይለያል። የክርስቶስ ማዳን በቤዛነት የሆነ በመካከለኝነት የሆነ እና ማንም ሊተካው የማይችል ከሰው ያልሆነ እንዲሁ በጸጋው ወይ ደግሞ በስጦታ ያዳነን ማዳን ነው። ስለዚህ በልጁ ሞት እንደተታረቅን በሮሜ መልእክት ይናገራል። ግን በመጽሐፍ ቅዱሳችን ለምሳሌ መዳን የሚለው ቃሉ በቃል ደረጃ ራሱ ከህመማቸው ከስጋዊ ፈውስ ሰዎች ሲድኑ አይተናል አይደለ? ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 14:36 የልብሱን ጫፍ ብቻ ሊዳስሱ ይለምኑት ነበር፣ የዳሰሱትም ሁሉ ዳኑ ይላል። ያ ማለት ግን የዘላለም ሕይወት አግኝተዋል ማለት አይደለም። ኦኬ፣ ይሄ ስጋዊ ፈውስ ከጤናቸው ሲመለስ እንደዚህ አይነት ነገሮች መዳን ተብለው ይነገራሉ። ዋናው መዳን ወይ ደግሞ ነገረ ድህነት የምታስተምረው ቤተክርስቲያን በዋናነት ምንድነው? ከዘላለም ሞት ወደ ዘላለም ሕይወት መሸጋገር፣ ከጨለማ ወደ ብርሃን መምጣት፣ መንግስቱን መውረስ፣ ልጅ መሆን፣ መታደስ፣ እነዚህን ሁሉ ያካትታል። ይህ ሁሉ የሚገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው እኔ ሕይወት መንገድ እውነትም ነኝ እንዳለው በክርስቶስ ይሆናል ማለት ነው። ስለዚህ ለክርስቶስ የሚገባውን ለክርስቶስ የምትሰጥ ቤተክርስቲያን ናት። ቅዱሳን ደግሞ በአገልግሎት እንደመላካቸውና ከራሱ ከክርስቶስ ስልጣን ተሰጥቷቸዋል እንዲፈውሱ፣ እንዲያድኑ። ይህን ሁሉ ደግሞ መንፈስ ቅዱስ አብሯቸው ይመሰክራል ማለት ነው። እሺ፣ ስለ ማዳን ማንሳታችን ካልቀረ በዛው የመዳኛ መንገዶችን እስቲ እናያቸው። ቅድም አንተ እንዳልከን የኢየሱስ ክርስቶስን ልብሱን ነክተው የዳኑ ሰዎች አሉ። አሁንም ደግሞ በቤተ ክርስቲያናችን በብዙ መንገድ የሚድኑ ሰዎች አሉ እና እስቲ የመዳኛ መንገዶችን እናንሳ። እንዳልኩት አሁን እነዚህ ከስጋዊ ፈውስ፣ የጤና ጉዳይ፣ ምድራዊ ባለን እንቅስቃሴ የምናገኘው መዳን ወይ ደግሞ ስጋዊ የሆነው እነዚህ መዳኖች እንግዲህ ለቅዱሳንም የተሰጡ ናቸው።
ከራሱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይሆናል ማለት ነው። በዋናነት ግን ቤተክርስቲያናችን በነገረ ድነት እንደጠየቅሽኝ የመዳኛ መንገድ አንድ ነው፣ እሱም ክርስቶስ ነው አለ። እኔ መንገድ ነኝ። እንዴት ነው? ኦኬ ወደ ኋላ እንመለስ። ሁላችንም በበደላችን ሙታን ነበርን። ያ ማለት ወደ ሰው ልጅ ሞት የተባለ ፍርድ ገብቷል። ታላቅ የሆነ ፍርድ ነው እና አታድርግ የሚለውን ትእዛዝ በመጣሱ በአንድ ሰው ያውም በመጀመሪያው አዳም ምክንያት ወደ ሰው ልጅ ሞት ገባ። ወደ ባህሪያችን ሞት ገባ። ሞት ብቻ አይደለም፣ እርጅና ገባ። እርጅና ማለት ለኃጢአት ተጋላጭ ሆነን ኦኬ የደከመን ሆነን ከእግዚአብሔር የተለየን ሆነን እግዚአብሔርን ማስደሰት እስኪ ከብደን ድረስ የራቅን ሆነን ከእግዚአብሔር ማለት ነው። እና እግዚአብሔር ወደ ሕዝቡ ተመለከተ እና ሕዝቡን ወደ ራሱ የሚያቀርብ ከሰው መሃል ፈለገ እና አጣ። ስለዚህ የገዛ ክንዱ መድኃኒትን አመጣችለት ተብሎ ተጻፈ ማለት ነው። ያ ማለት በቤተ ክርስቲያናችን በውዳሴ ማርያም እዱ መዝራዕቱ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም ደግሞ የአብ ክንዱ ነው ይባላል። ያው ክንድ እንደሚታወቀው ኃይልን ጉልበትን የምታሳዩ በክንድ ነው አይደለ? እንደገና ደግሞ የወደቀውን የምታቀርቢ ወደ ራስሽ በክንድሽ ነው። ስልክሽ ቢወድቅ ወደ ራስ ታቀርቢበታለሽ። የራቀ ሰው ካለ ወደ አንቺ የምታቀርቢ በክንድሽ ነው። ስለዚያም ቤተክርስቲያን ይህን ምሳሌ አድርጋ የአብ ክንዱ ነው ትላለች። ስለዚህ ያኔ የወደቅን የራቅን ሙታን የነበርን እና በስባሽ የነበርን ይህንን ባህሪያችንን መታደስ ያስፈልገው ነበር። ኦኬ ወይ ደግሞ አዲስ ፍጥረት መሆን ያስፈልገን ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው ላይ የሞት ፍርድ ስላለ ያን ሞት ለማስወገድ መሞት አለበት። ስለዚህ ምን አደረገ? ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ሰው ሆነ። ሰው ለምን ሆነ? የወደቀው ሰው ስለሆነ፣ መዳንም ያለበት ሰው ስለሆነ። መላእክት አልወደቁ። ስለዚህ የወደቀው እና ሊድን የሚያስፈልገው ሰው ስለሆነ ሰው ሆነ። መሞት ነበረበት። የሚሞትን ስጋ ያዘ። ከዛ በኋላ ከኛ ባህሪ ያንን ሞት ነቅሎ አወጣልን፣ አጠፋልን፣ አደሰን። ቅዱስ አትናቴዎስ ኦን ዘ ኢንካርኔሽን ወይ ደግሞ በእንተ ተሰጎተ ቃል ላይ ከአንድያ ልጁ ወይም ደግሞ ከእግዚአብሔር ቃል ውጪ የሰው ልጅ የፈጠረም የለም፣ የሰው ልጅ እንደ አዲስ መፍጠርም የሚችል የለም ይላል። ስለዚህ እንደ አዲስ መፍጠር ማለት መታደስ ማለት ነው። አሮጌው ስጋችንን እናስወግደን በአዲስ ሕይወት ለመመላለስ ከክርስቶስ ጋር መነሳት ማለት ነው። ልክ ሮሜ መልእክት 6 ላይ እንዳለው ማለት ነው። ስለዚህ ይህንን መታደስ ወይ ደግሞ ይህንን መዳን የምናገኘው በክርስቶስና በክርስቶስ ነው። ሰው የመዳኛ መንገድ አንድ ነው። እሱም በኢየሱስ ክርስቶስ የሚገኘው መዳን ነው። ሰዎች በልጁ አምነው የዘላለም ሕይወት እንዲኖራቸው እንጂ እንዲጠፉ አይደለም እግዚአብሔር አብ ልጁን የሰጠን ማለት ነው። ነገር ግን ምስጢራትን መርሳት የለብንም ወይ ደግሞ ማግለል የለብንም። ምስጢራት ደግሞ ጸጋውን የምንቀበልባቸው መንገዶች ይሆናሉ። ቤተክርስቲያን ታላቅ የሆነ ቦታ ትሰጣለች ለምስጢራት። 7ቱ ምስጢራት ቤተክርስቲያን እንላቸዋለን። ስለዚህ ልጅነት የምናገኘው የእግዚአብሔር ጸጋ ስጦታው ብዙ ነው፣ ልዩ ልዩ ነው አይደለ? ስለዚህ ይህንን ስጦታ የምንቀበለው ደግሞ በምስጢራት በኩል ይሆናል። በተለያየ መንገድ ደግሞ እነዚህን ስጦታዎች እንቀበላለን። ለምሳሌ ባለትዳሮች አንድ የመሆንን ስጦታ ከእግዚአብሔር ነው የሚቀበሉት። እግዚአብሔር ያጣመረውን ማን ይለየዋል አይደለም የሚለው። ስለዚህ መኝታውም ንጹህ ነው ያስባላቸው ያንን የተቀደሰ ትዳር አንድ የመሆን ምስጢርን ወይ ደግሞ አንድ የመሆን ስጦታን የሚያገኙት ከእግዚአብሔር ነው። ግን እንዲሁ ዝም ብሎ ከእግዚአብሔር አይገኝም። ምን ያስፈልጋል? እኛ በቁርባን በተክሊል እንደምንለው ጋብቻው በቤተ ክርስቲያን መፈጸም አለበት። ስለዚህ በቅዱስ ቁርባን አማካኝነት ይህንን ታላቅ የሆነ ጸጋ ይቀበላሉ። ሁላችንም ወደ ቤተ ክርስቲያን ስንጨመር ልጅነትን ያገኘነው፣ የክርስቶስን ሞት ያገኘነው፣ ከሞቱ ጋር የተባበርነው፣ አንድ የሆንነው፣ ከትንሣኤው ጋርም ደግሞ አንድ የሆንበት፣ ከመቀበሩ ጋር አንድ የሆንበትን ይህንን ታላቅ የሆነ ደግሞ ስጦታ የምናገኘው በምንድን ነው? በጥምቀት ይሆናል። ልክ እንደዚሁ በምስጢራት በኩል በተለያየ መንገድ ስጦታውን እናገኛለን። እሺ፣ ከዚሁ ጋር ተያይዞ ማንሳት የሚገባን ሌላኛው ሀሳብ ደግሞ እዛው ቪዲዮ ላይ እንደተመለከት ነው ከቤተ ክርስቲያን የተባረርኩት ኢየሱስን ስለጠራው ነው፣ ስሙን ስለጠራው ነው ያባረሩኝ፣ ተፍተውብኛል፣ ብዙ ነገር ነው የፈጸሙብኝ ትላለች። ግን እስቲ የቤተ ክርስቲያናችንን ታሪክ መለስ ብለን እኔ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ጠርተው የተባረሩ አሉ ወይ? ከተባረሩ ስለምን? እንዲሁም ደግሞ የተባረሩት ሰዎች የብዙ እንግልት የደረሰባቸው ሰዎች ያንን ነገር እንዴት ነበር የተቀበሉት?
ከእንግልቱ በኋላ ምን አይነት ነገር ነው ያገኙት የሚለውን እስቲ እናንሳ። ኦኬ በጣም ጥሩ። ለምሳሌ መጽሐፍ ቅዱሳችን ስፔሻሊ በአዲስ ኪዳን ብቻ አይደለም፣ በብሉይ ኪዳን በእግዚአብሔር ምክንያት ብዙ የተሳደዱ እንትን ያሉ አሉ። በአዲስ ኪዳን ደግሞ በተለይ በኢየሱስ ምክንያት ቅድም ካነሳነው ጥቅስ ከሐዋርያት ሥራ ምዕራፍ 4 ላይ ከተናገሩት ጨምሮ በተለይ ሐዋርያት ሥራ ግብረ ሐዋርያት የእነሱን መሳደድ በሰፊው የሚናገር ነው። የእነሱን መሳደድ ስልሽ ግን ለምሳሌ እነ ቅዱስ ጳውሎስ ተደብድበው የሞቱ መስለዋቸው ጥለዋቸው እስኪሄዱ ድረስ ከከተማ ወጥተዋቸው ጥለዋቸዋል፣ ደብድበው ማለት ነው። ደስ የሚለው ግን እነ ቅዱስ ጳውሎስ የተደበደቡ የዛኑ ቀን ተመልሰው ወደዛ ከተማ ነው የገቡት። ትክክለኛ ሰው ወደ መዳን እንዲመጣ ካላቸው ፍቅር ይህንን የተረዱት ከማን ነው? ከክርስቶስ ነው። የቅዱስ ጳውሎስ መልእክትን በብዛት ከተመለከትሽው እንደውም በመከራችን እንኮራለን እንመካለን ነው የሚለው። እንደውም በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 5 ቁጥር 3ን ስንመለከት ከዛ ጀምሮ ከአንድ ጀምሮ ስንመለከት በእግዚአብሔር ተስፋ እንደምንመካ ከተናገረ በኋላ እንደውም በሚደርስብን መከራ በጣም እንመካለን። ለምን? ታላቅ የሆነን ስጦታ ስለሚያስገኝልን ይላል። ስለዚህ ይህንን የተማርነው በሐዋርያትም ትምህርት ከጌታችን ነው። መከራን ታግሶልናል። ስለዚህ መምህራችን ጌታችን ኢየሱስ ክርስቶስ ስለኛ መክበር መከራን ከታገሰልን እኛ ደግሞ እሱን መምሰል አለብን። ስለዚህ የሚመጣው መከራ መታገስ አለብን እንጂ እንደው አሁን እንደምንሰማቸው እንደው ተሳደናል እንደው መሳደዱ ቢኖር ነው መሳደዱ ራሱ እንደው ቢኖር አለ እያልን አይደለም። መሳደዱ እንደው ቢኖር እንኳን መሳደድን የሚፈሩ ሐዋርያት አልነበሩ። እንደውም እንደነገርኩሽ የሚኮሩበት ነበረ። እየተሰደዱ እየተደበደቡ እየተገደሉ ያ ብቻ አይደለም። ቅዱስ ጳውሎስን እስከ መግደል እንደውም ካልገደል ነው አንበላም ሁሉ እስኪሉ ድረስ ነበረ የነሱ መሳደድ ያን ያህል ማለት ነው። እና ብዙዎቹም በሰማዕታትነት እንዳረፉ ግልጽ ነው። እዚህ ድረስ ነው ነፍሳቸውን ስለ ጌታ አሳልፈው እስከ መስጠት እና ከዛም አልፎ ደግሞ የጌታን መከራ ወይ ደግሞ በክርስቶስ የሚደርስባቸውን መከራ ትምክት አድርጎ ከክርስቶስ መስቀል በቀር ትምክት ለኔ የለኝ ብለው እስከ መናገር ድረስ በእምነት የሚኮሩ ነበሩ። ግን አሁን የምንሰማቸው ግን እውነት እንደዛ ነው ወይ? አይደለም፣ እንደዛ አይደለም። ይልቁንስ እነዚህ ምንድነው ራሳቸው እንደተጠቂ ወይ ደግሞ እንደተጎጂ አድርገው የሚያቀርቡት ሰሚያኑን በማር የተለወሰ መርዝን ለመስጠት ስለሚፈልጉ ነው። ቅዱስ አግናጢዮስ ወደ ትራሊያንስ ሰዎች በላከው እንግዲህ ቅዱስ አግናጢዮስ እንደሚታወቀው የቅዱስ ዮሐንስ ደቀ መዝሙር ነው። ወንጌላዊ ቅዱስ ዮሐንስ ደቀ መዝሙሩ ነው። ሐዋርያነ አበው ከሚባሉት አንደኛው ነው እና ምን ይላል? ለሰው ልክ ስግብግብ የሆነ ሰው ከላይ ወይን ብቻ አይቶ ያንን ወይን ለመጠጣት ፉት ብሎ ቶሎ ተሽቀዳድሞ ከውስጥ ያለውን ነገር ሳይመረምር የሚጠጣ ሰው እየተደሰተ በወይኑ ወደ ሞት ይሄዳል አይደለ? ልክ እንደዛው መናፍቃን የሚያደርጉት ከላይ ስለ ኢየሱስ እንደተሰደዱ ወይ ደግሞ ኢየሱስን እንደሚወዱት በኢየሱስ ምክንያት መከራ እንደደረሰባቸው ይናገሩና ከዛ በኋላ ግን ምን ያደርጋሉ? መርዝ የሆነ አስተምሯቸውን ደግሞ በውስጥ ይሰጣሉ ማለት ነው። እንግዲህ አሁን የጠቀሻት እህታችን እንግዲህ ኢየሱስ ክርስቶስን ስል ተሳድጃለሁ ያለችው እስቲ የሆነ ቪዲዮ እንደውም አለ ከቻልክ ታሳይልኛለሽ? እሺ አይተነው እንመለስና የምንወለደው ከመንፈሱና ከቃሉ እንደሆነ የእግዚአብሔር ቃል ይነግረናል። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል የእግዚአብሔር ቃል። ከውሃ የሚለው ከእግዚአብሔር ቃል መሆኑን እናያለን። እንግዲህ እዚህ ቪዲዮ ላይ እንደምናየው ኢየሱስን የሚወድ ሰው በከመ መሃሩነ አበው እንደምንለው አባቶች እንዳስተማሩት ለምን ለኢየሱስ በዘመኑ ቅርብ የነበሩ ከሐዋርያት ቀጥሎ የነበሩ አባቶች ከዛም በኋላ የመጡ የቤተክርስቲያን አባቶች እንዳስተማሩት ትምህርት ሆኖ መገኘት ነው። ለትእዛዙም ለቃሉ መገዛት ነው ኢየሱስን መውደድ ማለት የመጀመሪያው ማለት ነው። እንግዲህ እዚህ ቪዲዮ ላይ እንዳየሽው ኢየሱስን እወዳለሁ ያለች እህታችን ኢየሱስ ክርስቶስ የተናገረውን ቃል እንኳን መድገም አትችልም። ቃሉ እንደሚለው ከውሃና ከመንፈስ ያልተወለደ እንጂ ከቃሉና ከመንፈሱ ያልተወለደ አይደለም።
ስለዚህ የቤተ ክርስቲያንን አስተምህሮ በጣሰ መልኩ የተሳሳተውን ያንን መርዝ የሆነ ትምህርታቸውን የሚሰጡት እንዴት ነው? ስለ ኢየሱስ እንደተገፉ አስመስለው በመናገር ይሆናል ማለት ነው። በተቃራኒው እንደምናየው ኢየሱስ ክርስቶስ ብለው የተባረሩ ደግሞ ልንመለከት እንችላለን። በቤተ ክርስቲያን ታሪክ ውስጥ እና አርዮስም ሊሆን ይችላል። ከዛ በኋላ የተነሱት ኢየሱስ የሚለውን ስም ስለካዱ አይደለም፣ ይልቁንስ ኢየሱስ የሚለውን በተገቢው መንገድ ስላልተጠቀሙት ወይም ደግሞ በተገቢው በዛ አስተምህሮት ውስጥ ስላላለፉ ነው። የመጀመሪያው ነገር ቤተክርስቲያን የመጀመሪያ ዓላማዋም የተጠራችበት የቤተክርስቲያን የመጀመሪያው ዓላማዋ ክርስቶስን መስበክ ነው። ክርስቶስን ለዓለም ማሳወቅ ነው። ክርስቶስን መግለጥ ነው። ለምን? ስጋው ስለሆነች። ስለዚህ እነዚህ ግለሰቦች እንግዲህ ኢየሱስን ብለው የተወገዙም ካሉ ወይም ደግሞ የተሳደዱም ካሉ የሚሳደዱም ካሉ ምን ከሆነ ነው? እውነተኛውን ክርስቶስ ካልሆነ አዎ ቤተክርስቲያን ትለያለች ማለት ምን ማለት ነው? ለንስሐ ራሳቸውን እንዲያዘጋጁ ማድረግ ማለት ነው። የቤተክርስቲያን አባቶች እንግዲህ አውቆ ከተወገዘ በኋላ መመለስ የማይፈልግ ሰው ራሱ ላይ እንደፈረደ ነው ብለው ያስተምራሉ። ምክንያቱም በነፃ ፈቃዱ ስለሆነ ማለት ነው። ቤተክርስቲያን አወገዘች ስንል ለየች ስንል ለንስሐ እያመቻቸቻቸው ነው። ስለዚህ ኢየሱስን በተገቢ ሁኔታ የማይሰብኩ ወይ ደግሞ እውነተኛውን ክርስቶስን መግለጥ የተሳናቸው ከሆነ ሌሎቹን እንዳይመርዙ ቤተክርስቲያን ትለያለች። ኦኬ ሶ ኢየሱስ ስላለ አንድ ሰው ትክክል ነው ማለት አይደለም። ለምን? ኦንሊ ጂሰሶች እንደሚታወቁት ኢየሱስ ይላሉ። ግን ኢየሱስ ሲሉ አብ ወልድ መንፈስ ቅዱስ የለም ለማለት ነው። አንድ አካል ያም አካል ስሙ ኢየሱስ ነው ለማለት ነው። አየሽ፣ በተሳሳተ መንገድ ሊጠራ ይችላል። ስለዚህ እንኳን እሱ ብቻ አይደለም የእግዚአብሔር ልጅ ኢየሱስ ብለው ሰይጣኖችም ጠርተዋል። ስለዚህ በጣም አንድ እንደውም የምንወዳቸው መምህራችን ሊቀ ሊቃውንት ስሙርም በዚህ ዙሪያ እንደውም አጋንንትም እንደውም ተባረዋል ብለው የጻፉት እንደውም ደስ የሚል አርቲክል አይቻለው ማለት ነው። እና ባጭሩ ምንድነው ኢየሱስ እውነተኛውን ኢየሱስ ገልጦ የተባረረ በቤተ ክርስቲያን ውስጥ የለም። ለምን? የቤተ ክርስቲያን ተቀዳሚው ዓላማ ኢየሱስ መግለጽ ስለሆነ ነው። ግን በዋናነት ክርስቲያኖችም ሌሎችም ማወቅ አለባቸው ብዬ የማስበው እዚህ ላይ እውነተኛውን ኢየሱስ ያለ ሰው እንዴት ከእውነተኛው ስጋውና ደሙ ይርቃል? አይርቅም አይደለ? እውነተኛውን ኢየሱስን የምትወጁ ከሆነ ክርስቶስን የምትወጁ ከሆነ ለቅዱስ ቁርባን ታላቅ የሆነ ቦታ ይኖርሻል። ስለዚህ እውነተኛ ስጋና ደሙን ከምታቀርብ ቤተ ክርስቲያን ከምታሰናዳ ቤተ ክርስቲያን ስጋው ከሚገኝበት ከቤተ መቅደሱ ሮጠሽ እንዴት ትወጫለሽ? ከዛ በኋላ ደግሞ የተሳሳተ ትምህርት እንዴት ታስተምራለሽ? ስለዚህ መጀመሪያውንም ኢየሱስን ወደዋለሁ ያልሽው የተሳሳተውን ነው ማለት ነው። እውነተኛውም አለ። እውነተኛውን ጥለሹ መውጣት የለብሽም። እንደው የፈለገው እንኳን ቢደርስ ነው። ግን ያ ማለት ደግሞ የነሱ ሀቅ ትክክለኛ ነው ማለት አይደለም። እንግዲህ አንተ ቅድም እንዳልከን ደግሞ ያው የምትሰብክባቸው መንገዶች አሉ። ደግሞ ኢየሱስ ክርስቶስን ቤተክርስቲያናችን በብዛት ደግሞ አሁን በጣም ትችት እየተደረገ ያለው ኢየሱስ ክርስቶስን አትሰብክም፣ ሌላ ነገር ነው እየሰበከች ያለችው ይባላል። ጻድቃን ሰማዕታትን መላእክትን ይላሉ። ግን እነሱን እንተዋቸውና ለዛሬ እስቲ ቤተክርስቲያናችን ኢየሱስ ክርስቶስን የምትሰብክባቸው የምታስተምረባቸው ማሳያዎችን እናንሳ። እሺ፣ የመጀመሪያው ወደዛ ወደ ማሳያው ከመግባታችን በፊት እንደዚህ የሚሉ ሰዎች ከዚህ ቀደምም አሁን ደግሞ እንዳነሳናቸው አይነት ተገፋንም ተመታንም እንደገና ኢየሱስን አሰብክም እንደዚህ የሚሉ አካላት በዋናነት ስራቸው ሌላ ሰው ወደ ቤተክርስቲያን እንዳይመለከት መጋረድ ነው። ኦኬ፣ ቤተክርስቲያን ትክክለኛ አስተምሮዋን ሰው እንዳያውቅ እንቅፋት መሆን ስለሆነ አላማቸው ሰዎች አይመለከቱም። ኦኬ፣ ለአንድ ሰው ሄደሽ እኔ ተደብድቤያለሁ ወይም ደግሞ እኔ ተገፍቻለሁ፣ ተመትቻለሁ፣ ተሳድጃለሁ ብትይው የቤተክርስቲያንን አስተምህሮ ሳይሆን ቤተክርስቲያንን በመጥፎ እይታ እንዲያያት እያደረግሽ ነው የምትሄጂው። ስለዚህ የመናፍቃን የመጀመሪያውና ዋናው ተቀዳሚ ስራቸው ምንድነው? ሰዎች ወደ ቤተክርስቲያን እንዳይመለከቱ ማድረግ ነው። ኦኬ፣ ስለዚህ ቤተክርስቲያን የምር ግን እንዴት ነው የምትሰብከው? በብዙ መንገድ ትሰብካለች። በስርዓቷ ታሳያለች። ራፍሊ ከላይ ኒዮ ከተባለ ራሱ በዋናነት ግን ቤተክርስቲያን አስተምሯን የምትገልጥበት ለምሳሌ መጽሐፍ ቅዱስ አለ። የኛን መጽሐፍ ቅዱስ ይዘው ቤተክርስቲያን ክርስቶስን አሰብክም ይልቁንስ እኛንን የምንሰብከው ይላሉ። እሱ መጽሐፍ ቅዱስ እኛ ጋር ያለ በመጀመሪያም የነበረ
አባቶች ያቆዩልን በቅዱስ ትውፊት ማለት ቅብብሎሽ ነው። በቅብብሎሽ እኛ ጋር የደረሰ የእግዚአብሔር ቃል ነው። ስለዚህ ይሄው በመጽሐፍ ቅዱስ በመጽሐፍቶቿ ክርስቶስን ገልጣ ታሳያለች። ሁለተኛ የቤተክርስቲያን አሰራሯን ተመልከቺ። እንደው ከስብከቷ በፊት ወደ ቤተክርስቲያን መቼም ሰው ካልገባ ስብከቱን አይሰማም አይደል? ስብከቱ ለመስማት ወደ ቤተክርስቲያን ስትገቢ ከጉልላቱ ጀምሮ እስከ ደረጃው እስከ ቅጥሩ ሁሉን ብትመለከቺ ክርስቶስን አብነት ያደረገ ነው። ደረጃውን ደረጃ መውጣታችንን ብትመለከቺ የክርስቶስን መንገድ መከተላችን ምሳሌ የሚያደርግ ነው። ጉልላት እንግዲህ ሰው ራስ ከሌለው አይኖርማ፣ እስትንፋስ አይኖረውም። የሰው ልጅ ራሱ ተቆርጦ መኖር አይችልም። ጉልላታችንም ራሳችንም ክርስቶስ መሆኑን ጉልላቱ ላይ መስቀል አድርገን ክርስቶስን እንሰብካለን። ሰው ግዴታ ንግግር አይደለም፣ በሚታይም ስለሚሰበክ ማለት ነው። እንግዲህ እነዚህ ሰዎች ጆሮአቸው ብቻ ሳይሆን አይናቸው እንግዲህ ያሳስባል ማለት ነው። እንግዲህ ደግሞ ወደሚሰማው ስንሄድ ደግሞ ታላቅ የሆነ የአምልኮ ክፍል አለን፣ ቅዳሴ። እንግዲህ 365 ቀኑን ሙሉ ቅዳሴ አለ በቤተ ክርስቲያናችን። ቅዳሴ ከመጀመሪያው ከገቡ እስኪወጡ ድረስ ስለ ክርስቶስ ነው። የክርስቶስን ሰው መሆን፣ መከራ ስለኛ መቀበሉን፣ ስለኛ ስጋውን ደሙን መቁረሱ፣ ያንን የቆረሰውን ስጋና ደም ስለኛ መስጠቱ፣ እኛም ደግሞ ከሱ ጋር ተቀብለን ሕማሙን ማሰባችንን የምናሳይበት ከቅዱሳን ጋር ህብረት የሚኖረን ታላቅ የሆነ አምልኮ ነው። ኦኬ፣ ታላቅ የሆነ አምልኮ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 10 ላይ ይህንን ቁርባን ታላቅ አድርጎ ይናገረዋል። የምንባርከው የበረከት ህብስት፣ የምንባርከው የበረከት ጽዋ ከክርስቶስ ጋርና ደም ጋር ህብረት ያለው አይደለምን ይላል። ስለዚህ ይህንን ህብረት ያለውን ታላቅ የሆነ ምስጢር በማቅረብ ክርስቶስን ትሰብካለች እና ሙሉ ቅዳሴያችንን መስማት ስለ ክርስቶስ የማይጠገቡ የቅዳሴ ክፍሎች ናቸው። እንግዲህ ይህንን ለተመልካች እንጋብዛለን ማለት ነው። የቱን ብለን የቱን አንስተን እንደምንል ማለት ነው። በዋናነት ግን አንድ ሰው ወደ ቤተ ክርስቲያን ቢመጣ ከጥምቀቱ እስከ ህይወቱ ፍጻሜ ድረስ በክርስቶስ ህይወት ወይ ደግሞ በክርስቶስ ብርሃን እሱን በመምሰል ማደግ እንዳለበት ቤተ ክርስቲያን ታስተምራለች ማለት ነው። ጾሞቿ፣ ስግደቶቿ፣ ምሳሌዎቿ፣ ስዕሎቿ እነዚህ ሁሉ ክርስቶስን የሚሰብኩ ናቸው። ይልቁንስ ግን ለሁሉም የምንጋብዘው ግን የቤተ ክርስቲያን ታላቅ የሆነ ህብረት ወይ ደግሞ ማዕከል የሆነውን ቅዳሴ እንዲመለከቱ ኢየሱስ ክርስቶስን ለማግኘት ትክክለኛውን ኢየሱስን ለማግኘት እንደውም በዚሁ አጋጣሚ ለዚህ ጥያቄ ትክክለኛውን ኢየሱስን አግኝተዋል ወይ የሚል ጥያቄ ለሐዋዝ ለወንድማችን ቀርቦለት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ ልጅ የድንግል ማርያም ልጅ ከሶስቱ ቅዱስ አንዱ ቅዱስ የሆነውን እሱን በወንጌሉ ላይ እንደተጻፈው ደግሞ በቅድስት ቤተክርስቲያናችን ጉልህ ሆኖ አግኝቼዋለሁ፣ በልቼዋለሁ፣ ጠጥቼዋለሁ እና ደስ የሚል መልስ ይሄንን ነው እንደውም የመለሰው። በቃ ያንኑ መጽሐፍ ቅዱስ ላይ ያለውን ኢየሱስ ቤተ መቅደስ በቅዳሴ አገኘሁት ነው ያለው። ኦኬ፣ በላሁት፣ ጠጣሁት ነው ያለው። ስለዚህ ክርስቶስን የሚወድ ክርስቶስን ማግኘት የሚፈልግ ቅዳሴ ሰዓት ይምጣ። ሙሽራው ከሚዜዎቹ ጋር የሚገኝበት ታላቅ አምልኮ ነው። ሙሽራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከመላእክቱ ጋር ከቅዱሳኑ ጋር በትክክል ቤተክርስቲያን እንደሚገኝ ታስተምራለች በቅዳሴ። ለቅዳሴ ያለንን ክብር እንግዲህ ያው ሰዎች ያውቃሉና፣ ስለዚህ በቅዳሴ ጊዜ ይገኙና ክርስቶስን ማግኘት ይችላሉ ማለት ነው። ሌላው ደግሞ እንግዲህ ከዘርፌ ሀሳብ ወጣ እንበልና አንተን ማግኘታችንም ካልቀረ ወጣቱ አሁን በዚህ ሰዓት ሶሻል ሚዲያው ላይ በጣም አክቲቭ ነው፣ ነገሮችን ያያል እያንዳንዱን ነገርና የቤተክርስቲያን አውደ ምሕረቶች ላይ በንግስ ሰዓት የሚሰበኩ የተለያዩ ስብከቶች አሉና አንዳንዶቹ ያጠራጥራሉ እና ምንድነው? እስቲ መጀመሪያ ቪዲዮን ተመልክተን ነው እስቲ እንምጣ። ሐሳቡ ነው እንሰግዳለን በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባሎል በ30ም ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። አሁን እዚህ ላይ የሚለው ሐሳቡ እንደተመለከትከው ስለ ግዝት በዓል ነው የሚያወራው። ይሄ ነገር ትክክል ነው ወይ? ተምረንበት ወይ ቤተክርስቲያናችን ስትለን የነበረው በዚህ መንገድ ነው ወይ? በጣም ቆንጆ ጥያቄ። ይሄኛው ቪዲዮ ብቻ አይደለም።
ብዙ ቪዲዮዎች ይኖራሉ እንዳልሽው ብዙ አጋጣሚዎች ይኖራሉና የመጀመሪያ መጠንቀቅም ያለብንን ነገር በዚሁ አስተላልፋለሁ ማለት ነው። ቤተክርስቲያን የምታስተምረው ምንድነው? ወይ ደግሞ የቤተክርስቲያን ስርዓቷ፣ ቀኖናዋ፣ አስተምህሮቷ፣ ዶግማዋ ምንድነው የሚለውን ያ እንዳልሽው እንደዚህ አይነት ቪዲዮዎች ብቻ ሳይሆን የተለያዩ አይነት ቪዲዮዎችም እናገኛለን። ስለዚህ እነዚህ ሰዎች እውነትም የቤተክርስቲያን ሰዎች ናቸው ወይ ቤተክርስቲያን አስተምሩ ብላ ልካቸዋለች ወይ የሚለውን ማጣራት ያስፈልጋል። እና በምንድን የምናጣራው የሚል ጥያቄ ሊመጣ ይችላል። ጥሩ ነው። በምንድን የምናጣራው? ከፍሬያቸው ነው። አየሽ እዚህ ቪዲዮ ላይ እንደምንመለከተው ቤተክርስቲያን የማታስተምረውን አድርጉ ሲል እናያለን። ያ ማለት ይሄ በግል ፍቃዱ ማለት ነው። እንደዚህ አይነት ሰዎች አንድ ሁለት ብቻ አይደሉም። የተለያየ አይነት ቪዲዮዎችም የተለያየ አይነት ሁኔታዎችም ሊያጋጥሙ ይችላሉ። የቤተክርስቲያን የማይመስሉ የግለሰብ ምልከታዎች የሆኑ ትምህርቶች ማለት ነው። በዚሁ አጋጣሚ አውደ ምሕረት ላይ ስለተነገረ ብቻ የቤተክርስቲያን አስተምህሮ ነው፣ በቃ አውደ ምሕረት ላይ የተነገረ ሁሉም ነገር የቤተክርስቲያን አስተምህሮ ነው የሚል ነገር የለም። በቤተክርስቲያን ውስጥ እያንዳንዱ ነገር በቅዱስ ትውፊትና በቤተክርስቲያን ስርዓት የሚመዘን ነው። ቤተክርስቲያን እንግዲህ ስርዓት አላት፣ ቅዱስ ትውፊት አላት፣ ቀኖና አላት፣ አስተምህሮ የምንለው አላት። እንግዲህ ይሄ የግዝት በዓላት የምንላቸው እንግዲህ እነዚህ 5ቱ የግዝት በዓላት በዋናነት የማይቻለው የመጀመሪያው አንድ ክርስቲያን ማወቅ ያለበት ስራ መስራት አይቻልም እና የምን ስራ የሚል ሰው ይኖር ይሆናል። ዓለማዊ ስራ እያልን አይደለም፣ ልብስ ማጠብ ነው። የምን ስራ? የኃጢአት ስራ ወይ ደግሞ እግዚአብሔር የማይወደውን ስራ መስራት የለብንም። ይሄ በግዝት በዓላት ብቻ አይደለም፣ እንዲሁም በተለያየ ጊዜም እንደዛ ማድረግ አለብን። ከስራ መከልከል አለብን የሚለው አንድምታ ከዚህ አንጻር መታየት አለበት፣ የመጀመሪያው ማለት ነው። ሌላው ግን እንደዚህ አይነት ስራዎች ወይ ደግሞ ስግደቶች አይቻሉም ሲባል ስግደት በሁለት እንከፍለዋለን። የመጀመሪያው አስተብርኮ ነው፣ ሁለተኛው ሰጊድ የምንለው ነው። ወይ ደግሞ ግንባራችን መሬት ደርሶ የምንመለሰው እሱን ሰጊድ እንለዋለን። አስተብርኮ ደግሞ ከወገባችን ዝቅ የምንለውን እሱን ደግሞ አስተብርኮ እንለዋለን። ስለዚህ እነዚህ በቀኖና ንስሐ ሰው ገብቶ በቀኖና ምክንያት ኃጢአቱን እንዲያስብ ስግደት ይሰጠዋል። ስለዚህ እነዛን ስግደቶች በዚህ ቀን መስገድ አይቻልም እንጂ ለአምላካችን ሁሌም እንሰግዳለን። ለአምላክ ሁሌም ይሰገዳል። በእነዚህ ቀናት ግን ከእግዚአብሔር ጋር የምንደሰትበት ወይም ደግሞ እግዚአብሔርን የምናስደስትበት ቀን ስለሆነ በዝማሬ በአምልኮ ታላቅ አድርገን ከፍ አድርገን እግዚአብሔርን የምናሳልፈው ይሆናል እንጂ ስለ ራሳችን ስለተሰጠን ስለዛ ቀኖና ስግደትን እየሰገደን የምንውልበት አይሆንም ማለት ነው እና ስለዚህ እግዚአብሔርን ሁሌ የምናከብረው ሁሌ ከፍ የምናደርገው ቢሆንም በተለይ ደግሞ ለቅዱሳን ለመላእክትም ለቅዱሳን ሰማዕታት በተጋድሎ ላለፉትም ለቅዱሳን አንስትን ጨምሮ ጻድቃን ሰማዕታት ለሚባሉትም እንዲሁም ደግሞ ለአምላካችን በውክልና ከወር ውስጥ እነዚህ 3 ቀን እንሰጣለን። ለምሳሌ የቅዱስ ሚካኤልን በ12 የምናከብረው የግዝት በዓል እንላለን። መላእክትን ሌሎቹን ብናከብርም በየዕለታቸው ግን ደግሞ ሰብሰብ አድርገን በአንድ ላይ የምናከብርበት ቀን ይሆናል ማለት ነው። ስለዚህ ያንን በውክልና የምናከብርበት ነው። እንዲሁም ደግሞ ቅዱሳንን ሰማዕታትን ደግሞ በዛው ጠቅለል አድርገን የምናስብበት ደግሞ በእመቤታችን ከሴቶች የተለየች ከፍጥረታት በላይ በክብር የሚተካከላት ማንም ስለሌለ በእሷ ቀን በእመቤታችን በቅድስት ድንግል ማርያም በ21 ቀን ደግሞ ቅዱሳንን በዛው ልክ የምናስብበት ይሆናል ማለት ነው። እንዲሁም ደግሞ የአምላካችንን ነገር ደግሞ እያወሳን እያነሳን የምናስብበት መገዛታችንን የምናሳይበት ደግሞ በ29 እንዲሁ የግዝት በዓሎች ይባላሉ። ስለዚህ በእነዚህ ቀኖች ስግደት መስገድ አይቻልም ሲባል በቀኖና በንስሐ የተሰጠን እነዚህን ስግደቶች መስገድ አንችልም። አስተብርኮ ግን እናደርጋለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ይገባል ብለን በጸሎታችን ከወገባችን ዝቅ ብለን እንሰግዳለን። ቅድም እንደነገርነው ስግደት ለሁለት ስለሚከፈል ማለት ነው። ግን እንደው በቀኖና ምክንያት እንዲሁ በተለያዩ ምክንያት የሚሰገዱ ስግደቶች ግን ወይ ደግሞ ሰጊድ የምንለው ግን ስግደት አይፈቀድም ማለት ነው። ግን እዚህ ላይ አንድ ሀሳብ እናንሳና ቪዲዮም ላይ እንደተመለከተው ማለት ነው ለመዳን እንቅፋት አይሆንብንም ወይ? ማለት ሰግደን ቀኖናም ተሰጥቶን ራሳችንን አሁን የምንሰግደው ስጋችንን ለማድከም አይደለ? ሰግደን ስጋችንን ብናደክም ወደ እግዚአብሔር ብንቀርብ ምን ችግር አለ?
እነዛ ግዝ ቃናቶች ለምን ሊኖሩ አስፈለገ የሚል ሐሳብ እያነሳ ነው የሚመስለው ቪዲዮውና በብዙዎችም ዘንድ እንደዛ አይነት ሐሳብ ጭሯል። ለምን እንደዚህ ሊሆን ቻለ? የመጀመሪያው ነገር ምንድነው? ቆንጆ ጥያቄ። ኃጢአታችን ይቅር የሚባለው በሰገርነው ቁጥር ልክ አይደለም። በሰገርነው ቁጥር ልክ ኃጢአታችን ይቅር ቢባል ኖሮ ክርስቶስ መምጣት ባላስፈለገው ኖሮ እና ቤተክርስቲያን የምስጢራትን የምታስተምርበት ታላቁ ነገር ይሄ ነው። ለምሳሌ ምስጢረ ንስሐና ምስጢረ ኑዛዜ አለ። ይህ የኃጢአት ይቅርታ የምናገኝበት ነው። ልክ እንደ ዮሐንስ መልእክት ምዕራፍ 1 እንደሚናገረው በኃጢአት ብትናዘዙ ከኃጢአትም ከአመፃም ሊያነጻ የታመነ ጻድቅ ነው እንደሚል ማለት ነው። ስለዚህ ያንን የክርስቶስን ደም የምናገኝበት ከኃጢአት የምንታጠበው እንደኛ ስለሰገድን ወይ ደግሞ የኃጢአታችን ቁጥር ብዛት ስግደት ተሰጥቶን አይደለም። እንደው ቢሰጥስ እንደው ስንት ስግደት ይበቃዋል? አይበቃውም አይደለ? ስግደቱ ራሱ ከመጀመሪያው ለኃጢአት ይቅርታ የሆነ ሳይሆን ኃጢአታችን የምናስብበት ነው። እንዳልሽው ስጋችን የምናደክምበት ነው። ግን ደግሞ ጾም የምንተውበት አይደሉም። እነዚህ ቀኖች ጾም የምንተውበት አይደለም። ይልቁንስ ከእግዚአብሔር ጋር የባሰ የምንጣበቅበት ቀኖች ናቸው። ወይ ደግሞ ከእግዚአብሔር ስር የምንሆንበት እግዚአብሔርን በተለየ ሁኔታ እግዚአብሔርን እንደውም የምናመሰግንበት፣ የምናስብበት፣ የምናከብርበት ነው። አንድ ሰው የነፃነት በዓሉ በወር ለምሳሌ በ10 ቢሆን ያ ማለት ከ10 ውጪ ነፃ አልወጣም ማለት አይደለም። ወይ ደግሞ ነፃነቱን አያስበውም ማለት አይደለም። ግን ይልቁንስ ከተለየ ቀን ወይም ደግሞ ከወሩ ካሉት ቀኖች በዛ በተለየው ቀን ግን ይበልጡ ነው ያስበዋል፣ ያከብረዋል። ስለዚህ እኛም ቅዱሳንን ማናከብር ሆነን አይደለም፣ ወይ ደግሞ ስጋችንን ማናደክም ሆነን አይደለም። ግን በግል የሚሰጡ የንስሐ ቀኖናዎች እነሱን አናደርግም። ስለዚህ ከእግዚአብሔር ጋር ስንደሰት ልክ መንግስት ውስጥ እንዳለን ነው። የእግዚአብሔር መንግስት ውስጥ እንዳለን ነው። ለምሳሌ ሰንበትን መውሰድ እንችላለን። ለምሳሌ መጾምም የማይቻለው ሰንበት የጌታ ቀን ተብላ ትታወቃለች አይደለ? ስግደት መጾም የማይቻለው ቆርበን ስንመለስ በምን አምሳል ውስጥ ነን ወይ በምን ምሳሌ ውስጥ ነው የምንሆነው? በእግዚአብሔር መንግስት ውስጥ ነው። ከእግዚአብሔር ጋር እንዴት ሐሴት እንደምናደርግ መቼ ይህ ዓለም ካለፈ በኋላ እንዴት ሐሴት እንደምናደርግ የምናሳይበት ቀን ነው አይደለ? ስለዚህ ከዛ በኋላ የዛኑ ቀን እየሰገድን ለምን እንውላለን? ትልቅ የሆነውን ያንን ቁርባን የምንቀበልበት እና ሁሉ ነገር መንገድ ወይም ስግደትም በዩ ጾማችንም ማሰሪያ የሚሆነውን ያንን ስጋና ደም የምንቀበልበት ቀን ስለሆነ ከዛ ምን ለመድረስ ነው የምንሰግደው ወይ ደግሞ የምንጾመው። ስለዚህ ያንን ከግምት ውስጥ ማስገባት አለብን ማለት ነው። አንዳንድ ሰዎች ደግሞ ምን ይላሉ መሰለ ከዚሁ ሀሳብ ጋር የተያያዘ የግዝት በዓላት ላይ ወይ ደግሞ ስለት ሰምሮላቸው በዛ ቀን ላይ ስለታቸው በሰመረበት ቀን ላይ ስራ አይሰሩም እና ይሄ ነገር በጣም እየተዘወተረ እየበዛ መጣና ቤተክርስቲያናችንም ያወጣችው አሰራር እስኪመስል ደርሷል። ይሄ ነገር ከዚህ ጋር ተያይዞ ይነሳል አሁን ካየነው ቪዲዮ ጋር ማለት ነው። ስለዚህ የግዝት በዓል መኖሩ ትክክል አይደለም የሚሉትም ለዛም ይመስለናል። ይሄን ነገር እንዴት ታየዋለህ ከቤተክርስቲያን አስተምሮ አንፃር? እሺ ቆንጆ ጥያቄ ነው። ሰዎች ነው እነዚህ በዓላት ወደ ስንፍና ይወስዳሉ? አይወስድም። ግን ይልቁንስ ግን ካየነው ቪዲዮ አንፃር ስንፍናው የትኛው ነው? ቤተክርስቲያን የማታስተምረውን ማስተማር ትልቁ ስንፍና ነው። ሁለተኛው ነገር ደግሞ ቤተክርስቲያን ያላለችውን ማድረግ ትልቁ ስንፍና ይሆናል ማለት ነው። ምን ማለት ነው? ቤተክርስቲያን የምንተዳደርበትን ዓለማዊ ስራችንን እንድንተው አላለችንም። ከመጀመሪያው እስከ መጨረሻ በስራችን እንድንጸና እንደውም ያልሰራ አይብላ የሚለውን ጥቅስ ጠቅሳ የምታስተምር ቤተክርስቲያን ናት ያለችው። አትስሩ በዚህ ቀን፣ የታክሲሙ ሹፌር ሁኑ፣ የትኛውም አይነት ስራ ዘርፍ ላይ ሆኑ፣ ልብስን ማጠብ ጨምሮ እንደው በዚህ ቀን አይታጠብም የምትል ቤተክርስቲያን አይደለችም። እንደውም ይልቁንስ ንጽህናን የምታበረታታ ሰዎች በስራ ጠንክረው በላባቸው እንዲበሉ የምታስተምርና የምትመክር ቤተክርስቲያን ናት ያለችው። ስለዚህ አንዳንድ ሰዎች ካለመረዳት እና ካላቸው አክብሮት ልክ እንደጠቀሹ ወይ ስለደርሶላቸው ሊሆን ይችላል እንግዲህ ካላቸው አክብሮት እንደዛ ላይ ያደርጉ ይችላሉ። ያ ማለት ትልቅ ኃጢአት ነው ማለት አይደለም፣ ወይም እንደ ኃጢአት ይታያል ማለት ሳይሆን ግን እንደውም ይልቁንስ ግን በስራቸው ሌላ የሚበድሉት ሊኖር ስለሚችል በዛ ቀን ስራ መተዋቸው ቤተክርስቲያን አትደግፍም። ኦኬ በሁሉም እንቅስቃሴያችን በቤተክርስቲያን ውስጥ ለቅዱሳን ያለንን ክብር የምንገልጠው በቅዱስ ቁርባን ነው። ከነሱ ጋር ባለን ህብረት ስለሆነ ማለት ነው። ስራ እንዲተው ቤተክርስቲያን አታስተምርም።
ይሄ አንዳንድ ሰዎች ከፍቅርና ከአክብሮት ጋር የራሳቸውን ስራ በመተው እንጂ በቤተክርስቲያን አስተምሮ እንዲህ የሚባል ነገር የለም። ቅድም እንዳልኩት ነው አውደ ምሕረት ለሚነገር ሁሉ የቤተክርስቲያን አስተምሮ ነው ማለት አይደለም። ሰዎች ከራሳቸው ሊናገሩ ይችላሉ። ስለዚህ እያንዳንዱ ነገር ቤተክርስቲያን አስተምሮ ተደርጎ አይወሰድም። ስለዚህ በቤተክርስቲያን አስተምሮ ይህን ስራ መስራት አይቻልም ወይም ደግሞ የምናስተዳድርበትን ቤተሰብ ይህን ስራ መስራት አይቻልም ብላ ያስቀመጠችበት አንድም ቦታ የለም ማለት ነው። ይልቁንስ ግን ይህንን ቪዲዮ ላይ የመጨረሻ ሀሳብ መስጠት ካለብኝ ምንድነው እንደው ይሄ ሰው ግን አሁን የተናገረውን ነገር ያስተማረ አለ ወይ ነው ወይ ደግሞ በቤተክርስቲያን እንደዚህ ያዘዘ አለ ወይ ኖ ስገዱ ወይም ደግሞ እንደዚህ አድርጉ የሚለውን አስተምህሮ ወይም ደግሞ ትምህርት የተናገረ አለ ወይ የሚለውን ነው። እንደዚህ አይነት ማስረጃዎች አይገኙም። እናመሰግናለን። በስተመጨረሻ ቀረ የምትለው ሀሳብ ካለ ወይም ማስተላለፍ የምትፈልገው ሀሳብ ካለ እናድርግና የዛሬውን ፕሮግራማችን እናጠናቅ። ቀረ የምለው ሀሳብ እንኳን ብዙ የለም። ነገር ግን ቤተክርስቲያንን ሰዎች እንዲያውቋት ለምን እስካሁን የሰሙት ከነ ዘርፌም ይሁን ከነበጋሻው የሰሙት የውሸት የሐሰት ክስ ስለሆነ ቤተክርስቲያንን ከኛ አይደለም ወይ ደግሞ ከናታኔም አይደለም ቤተክርስቲያንን ራሷን ቤተክርስቲያን ያገኟታል እና እዛ መተው እውነተኛውን ክርስቶስ ቢቀምሱት ቢበሉት ቢጠጡት ታላቅ ግብዣ ላቀርብ እፈልጋለሁ። ቤተክርስቲያናችን ቁርባናዊት ናት። ቁርባንን የምታሰናዳ ናት። የጌታ ስጋው ናት። ምስጢራዊ አካሉ ናት። እና እውነትም እንደተባለው ነው ወይ የሚለውን እስቲ ከቤተ ክርስቲያን እንዲመረምሩ። ለምን ብዙ ጊዜ ችግር የሆነው ደጅ በጆሮ ጠገብ ቤተ ክርስቲያንን ሲሳደቡ የሚውሉ ወይም ደግሞ ጆሮአቸው እስከሰማ ብቻ ቤተ ክርስቲያን እንዲናት የኢትዮጵያ ኦርቶዶክስ እኮ እንዲናት ይሄ እንደዚህ የሐሰት ክሶችን ሲሰሙ ያደጉ ናቸው። ለቤተ ክርስቲያን ጠላት ሆነው ምናያቸው በየመንገዱ ማለት ነው። ኦኬ ቤተ ክርስቲያን ምን ታስተምራለች? ቤተ ክርስቲያን ምንድነው ዓላማዋ? ተልኳ ምንድነው? ምንድነው ትምህርቷ? ምንድነው ስርዓቷ? ምንድነው ምሳሌዋ የሚለውን እዚህ ከኔ አይደለም ወይም ቲክቶክ ላይ ከምናገለግል ወንድሞች አይደለም ከራሷ ከቤተ ክርስቲያን ሄዳችሁ ቅዳሴዋን በመስማት ትምህርቷን በመስማት ወደ ቤተ ክርስቲያን ወይም ወደ ህይወት እንድትጨመሩ ግብዣ አቀርባለሁ እና እግዚአብሔር ያክብርልን። አንቺ ነው። እናመሰግናለን። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬው ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአዲስ እንግዳ በአዲስ ሀሳብ እስክንገናኝ ቸር ቆዩ።